የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ዛሬም ሐሳብ አስተያየታችሁን እንደ ሁልጊዜው ልታጋሩን ትችላላችሁ። እኛ በጥንቅራችን በርከት ያለ ዕለታዊ የቡድን ዜና ይዘናል። የሳምንቱን ጨዋታ ትኩረት እናደርግባችኋለን። ከዛ ጋር እያይዘን ነው የቡድን ዜና በስፋት የምናነሳው። በመረጃ ሰዓታችን ማድሪድ ቤት ልናጠራላችሁ ወደር ነው አንድ መረጃ ስላለ መረጃውን እናጠረዋለን። የቡድን ዜና ግን እንደተጠበቀ ነው። የባርሴሎና አሰልጣኝ ሃንስ ፍሊክ እንደዚህ አይነት ነገር ባትጠይቁኝስ ብለው ብስጭት ብለዋል። መረጃውን ይዘናል። በጀርመን የምናነሳላችሁ መረጃ አለ። ባሊዮንዶር ፍራንስ ሊጋን አያይዘን እናነሳለን። በርከት ያለ መረጃ በአውሮፓ ዙሪያ ተይዟል። አብራችሁን ቆዩ። ተወዳጁን እንግሊዝ ፕሪሚየር ሊግ ከሻምፒዮንሺፕ ጀምሮ እናየዋለን። የኡናይ ኤምሬ ቡድን አስቶን ቪላ የቡድኑን ስኳድ ዴብዝ ለመጨመር አይናቸውን ወደ አንድ ታላቅ ክለብ እንግዲህ ጣል አድርገዋል። ምክንያታቸውን እነግራችኋለን። የፕሪሚየር ሊግ ዕለታዊ መረጃዎቻችንን ካነሳን በኋላ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ እና ጉዳትን የተመለከተ እንዲሁም ከአፍሪካ ዋንጫ ጋር በተያያዘ ሁለት ወሳኝ ተጫዋቾቻቸውን ያጣሉ በጉዳዩ ዙሪያ ተጨማሪ መረጃ እናነሳለን። በጣም ወሳኝ ጨዋታ በዚህ ሳምንት እንዳለው ይታወቃል። የቼልሲው አለቃ ኤንዞ ማሬስካ 4 ተከታታይ ጨዋታ ድል የሎትም ሲባሉ ብዙ አትጨነቁ ብለዋል። ምክንያት አላቸውም። የቡድኑ ሁለትና ወሳኝ ተጫዋቾች እናነሳለን። ጋዜጣዊ መግለጫቸው ብዙ ነገር ስለነበረው ለቼልሲ ደጋፊዎች በቂ መረጃ ይዘናል። አብራችሁን ቆዩ። የሊቨርፑሉ አሰልጣኝ አርኔ ስሎት ያሉት ነገር አለ። ለየት ያሉ ነገሮችን አንስተዋል። እኔ እንደዛ አላልኩምም እያሉ ይገኛሉ። በእርግጥ ሚዲያው እንደዛ ብሎ መዘገቡን እኔም እርግጠኛ አይደለሁም፣ ግን እሳቸው ሚዲያውን ተቃውመዋል። ተጨማሪ መረጃ እናነሳለን። ሊቨርፑል በኦፕታ በኩል አንድ በጣም አስገራሚ ሪከርድ ወጥቶበታል። ተጨማሪ ጥንቅር ይዘናል። እስከ ፕሮግራማችን ፍጻሜ ስትቆየ ቡድን ዜናም ትከታተላላችሁ። የማንቸስተር ዩናይትዱ አለቃ ሩበን አሞሪ ከባድ ጨዋታ ብለውታል። ስለ በርነማውዝ ያነሱት ነገር አለ፣ እኛ ማስረጃ ይዘንበታል። የቡድን ዜና እናነሳለን። ጉዳት እንደዚሁም ደግሞ የአፍሪካ ዋንጫን አንስተዋል። የቡድኑ ወሳኝ ተጫዋች የተመለከተ እንዲሁም ስለሚገጥሙት ቡድን ተጨማሪ መረጃ አለን። ዋይኔ ማርክ ሩኒ የልጄ ጓደኛ ነው ስላለው ዩናይትድ ተጫዋች የሚለን ነገር አለ። በርካታ መረጃ በዩናይትድ በኩል ተይዟል። ለየት ያለ ጥንቅር አለን። አርሰናል ቼልሲን ረቶታል። ዛሬ ውድ ቤተሰቦቻችን የተጫውቶ ትላላችሁ፣ ግን እንዴት እንደረታው እንነግራችኋለን። አርሰናል በአሸናፊነት ያጠናቀቀውን ሁነት እንነግራችኋለን። አርሰናል 79 ሚሊዮን ዩሮ ያፈሰበትን አጋጣሚና 6ቱን ጨዋታ እናነሳለን። ከዛ ውጭ አርሰናል ለአንድም ጨዋታ ቀነቀጠሮ ተሰጥቶታል። በቡድን ዜና ወልቭስን የሚገጥመው አርሰናል እንዴት ያለ ታሪክ እንዴት ያለ ሪከርድ አለው። ማይክል አርቴታም የስኳድ ዴብዛቸው አሁን እየጠበበ ቢመጣባቸውም ግን ሁለገብ ተጫዋቾች አሉኝ እያሉ ነው። በርካታ መረጃ ይዘናል። በአርሰናልም በኩል አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። በሪያል ማድሪድ አንዳንድ መረጃዎችን እናጥራ ብለን ነው ማረጋገጫ ይዘንበት እንመጣለን። እያጣርናን ነው ካልናችሁ ነገር አንዱ የኬሊያን መባፔ ጉዳት ነው። እስከዚህ ሰዓት ድረስ ኬሊያን መባፔ ጨዋታው ላይ ይገኛል የሚል የሕክምና ፍቃድ ሊያገኝ አልቻለም። እኛም ተጨማሪ መረጃዎችን እያሰስ እንገኛለን። ዛሬ በነገራችን ላይ በማድሪድ ተገኝቶ ነበረ፣ የሕክምና ምርመራም ሲያደርግ ነበረ። እስከዚህ ሰዓት ድረስ የወጣው መረጃ ያለመገኘት እድሉ ሞር ከፍ እያለ መጥቷል። በእርግጥ የሚገኝ ከሆነ እናነግራችኋለን። ዘንድሮ በ16 ጨዋታ 16 ግቦችን ለሪያል ማድሪድ አስቆጥሯል። ያ ማለት እሱ 16 ግብ ካለው የሪያል ማድሪድ ከፍተኛ ግብ አስቆጣሪ ነው። ሁለተኛው እሱ አትሉም ቪኒሲየስ ጁኒየር ነው፣ ያውም 5 ግብ ብቻ በ11 ግብ ይበልጠዋል ኬሊያን ምባፔ። ከቡድን ዜና ጋር በተያዘ ጥሩ የሚባለው ዜና ዲያን ዊሰን ዛሬ ከቡድኑ ጋር መደበኛ ልምምድ ላይ ተሳተፈ። ይሄ ጥሩ የሚባለው ዜና ነው። ከዛ ውጪ ቱኒ ሩዲገር በአጋጠመው ጉዳት ምክንያት የአላቬዝ ጨዋታ ሊያመልጠው ይችላል ተብሏል። ምክንያቱም ዛሬ ልምምድ አልሰራም። የተረጋገጠ መረጃ አለ። ኤድዋርዶ ካማቪንጋ ከአላቬዝ ጨዋታ ውጭ መሆኑን እኛም ማረጋግጠናል። ሌላው ከዲሴምበር 17 ጀምሮ ከቡድኑ ጋር የማይኖረው በአፍሪካ ዋንጫ ምክንያት ቢራሂም ዲያዝ ነው። ይህ ተጫዋች ደግሞ በዚህ ሳምንት በሚያደርጓቸው ጨዋታዎች በሙሉ የኮፓ ዴላሬን ጨዋታ ጨምሮም በስፔን ላሊጋ 4 የሚጠጉ ጨዋታዎች ያመልጡታል። በአጠቃላይ 5 የሪያል ማድሪድ ቁልፍ ጨዋታ ያመልጡታል። እስከዛ ድረስ በእርግጥ እሱ እስኪመለስ ዣቪ አሎንሶ ይቆይ አይቆይም የተረጋገጠ ነገር የለም።
ግን ይህም ተጫዋች ቢያንስ ከዲሴምበር 17 ጀምሮ ወደ 5 የሚጠጉ ጨዋታዎች ያመልጡታል። እናጠረዋለን ወዳልናችሁ መረጃ እንመለስ። ሪያል ማድሪድ ዣቪ አሎንሶን ያባረራል በቀጣይ አላቬዝን ካላሸነፈ ብለናል። ግን አላቬዝን ካሸነፈስ ነው ጥያቄው። ሌላ ጨዋታ ደግሞ አጠገቡ አለም በታላቬር የሚባል ቡድን ይገጥማል። ታላቬርን ካሸነፈም በነገራችን ላይ ሌላ ደግሞ ጨዋታ ይጠብቀዋል፣ ሴቪያ። ያ ማለት በቀጣይ ዣቪ አሎንሶ አላቬዝንም ታላቬራንም እንዲሁም ሴቪያንም ሶስቱንም ጨዋታ የማሸነፍ ግዴታን የተቀመጠበት። ያ ማለት አንዱን ጨዋታ ከመሃል ስላሸነፈ ወይም የአላቬዝን ጨዋታ ስላሸነፈ ይቀጥላል እንጂ ዋስትና አይደለም። ከዛ ታላቬርን ይገጥማል። አሸነፈ ማለት በሪያል ማድሪድ ይቀጥላል። ከዛ ሴቪያን ይገጥማል። ሁለቱን አሸንፎ ሴቪያ ላይ ከተሸነፈ ከማድሪድ ይባረራል። ያ ማለት ከሶስቱም ጨዋታ ሶስቱንም አሸንፎ እንዲያሳይ ነው ቀነ ገደብ የተሰጠው ይላል መረጃውን። በነገራችን ላይ ታማኙ የዜና ምንጭ ማርካ ዛሬ በሰበር ይዞት ወጥቷል። የባርሴሎና አሰልጣኝ ሃንሲ ፍሊክ ጋዜጣዊ መግለጫ እየሰጡ ነበር። በእርግጥ ሙሉን እጃችን ላይ አልደረሰም። እሳቸውም ይህንን መረጃ ስናቀርብ ቃለ መጠይቁን እየሰጡ ነበር ወይም ጋዜጣዊ መግለጫ ላይ ነበሩ። ግን ካነሱት አንድ ነጥብ እጃችን ላይ ደረሰው የዣቪ አሎንሶን ስንብት በተመለከተ ነው እና ብስጭት ብለው ነው ምላሽ የሰጡት። እኔ የባርሴሎና አሰልጣኝ ነኝ እንጂ ስለ ሌላ ክለብ ማውራት አይጠበቅብኝም። ጥያቄዎቻችሁ በሙሉ ክለቤና እኔ ላይ ብቻ ይሁን፣ ከዛ ውጭ ስለማንም ሰው የማውራትም ግዴታ የለብኝም፣ ልጠየቅም አይገባም ብለዋል። ዣቪ አሎንሶ የሪያል ማድሪድ ሰው ነው፣ ጉዳዩን ሪያል ማድሪድ ውሰዱት፣ ስለዚህ እኔን ስለ ባርሴሎና ብቻ ጠይቁኝ ብለው በዛ ዙሪያ ላይ ጥያቄ እየቀረበላቸው እየመለሱ ነበር። ውድ ቤተሰቦቻችን የሃንሲ ፍሊክን ሙሉ ጋዜጣዊ መግለጫ በቀጣይ የመረጃ ሰዓታችን አጠናቅረን ይዘንላችሁ እንደምንመጣ ቃል ገባን። ጀርመን ደርሰናል። በጀርመን ቡንደስሊጋ ባየር ሙኒክ ሁሉን ነገር ተቆጣጥሮታል። በእርግጥ ተጫዋቾቹም አሉበት። በዚህ ውስጥ አንደኛውን እናንሳ። ማይክል ኦሊሴን ብዙ እየተዘመረለት ወይም ብዙ እየተወደሰ ያለ ተጫዋች አይደለም። ማይክል ኦሊሴ ብዙ የማይነገርለት በባየር ሙኒክ ባለፉት 28 ጨዋታ 28 የግብ አስተዋጽኦ አለው። ያ ማለት ባየር ሙኒክ ባለፉት 28 ባደረጋቸው ጨዋታ በእያንዳንዱ በአማካይ አንድ የግብ አስተዋጽኦ አለው ማለት ነው። ወይ ያስቆጥራል ወይ አሲስት ያደርጋል። በጣም ትልቅ የሚባል ቁጥር ነው፣ ግን ብዙ እየተነገረለት አይደለም። ምናልባት ይሄንን በካቻ ምናምን በነበረበት ፓላስ ውስጥ አድርጎት ኖሮ ቢሆን ብዙ ይነገረለት ነበር። ምናልባት የሚዲያ ጫጫታ ጀርመን ላይ በጣም ዝቅተኛ እንደሆነ ይታወቃል። እንደውም የባየርኑ ስፖርቲንግ ዳይሬክተር ስለ ሃሪኬን ሲናገሩ እዚህ ጠባቂ ሁላ የለውም፣ ኳሱን ይጫወታል፣ ከዛ ወጥቶ ደግሞ የግል ሕይወቱን ያረጋል፣ ጎዳና ላይ ወክ ማድረግ ይችላል ብለው ጀርመን ውስጥ ብዙ ጫጫታ ብዙ ወከባ እንደሌለ ተናግረው ነበር። ለዛም ይመስላል የኦሊሴ ቁጥር ብዙ እየተነገረም ያለው ነው። ግሪንውድ ባሎንዶር ማሸነፍ ይችላል ብለዋል ሮቤርቶ ዲዘርቢ። የኦሎምፒክ ማርሴ አሰልጣኝ ሮቤርቶ ዲዘርቢ ሜሰን ግሪንውድ ባሎንዶርን የማሸነፍ አቅም እንዳለው ገልጿል። ግሪንውድ ያለው አቅም ትልቅ እንደሆነ በየቀኑ ያለው አውሮፓ ላይ በሱ ደረጃ ያለ ተጫዋች አላየውም ሲሉ ሮቤርቶ ዲዘርቢ ተናግሯል። እሱ ባሎንዶር የማሸነፍ አቅም አለው ያሉት አሰልጣኙ ለባሎንዶር መፎካከር የእሱ ኃላፊነት ነው፣ ግን ባሎንዶር ይገባዋል ወይ ካላችሁኝ ምን ጥያቄ ያለው ብለዋል። የዚህም ተጫዋች ቁጥር በጣም አስገራሚ ነው። በነገራችን ላይ ፍራንስ ሊግ አን በግብ ደረጃ የሚመራው እሱ እንደሆነ ይታወቃል። ከፍተኛ ግብ አስቆጣሪ ነው። በአውሮፓ ውስጥ ስሙ ከባርሴሎና ጋርም ጭምር በአንድ ወቅት እየያዝ ነበረ። እንዳትረሱ የዩናይትድ ንብረት የነበረ ዩናይትድ አሳልፎ ለኦሎምፒክ ማርሴ ሲሸጥ 50% የወደፊት ሽያጩ ላይ ብቻ የሚል አንቀጽ አካቶ እንደሰጠው ይታወቃል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለእናንተ ውድ አድማጮቻችን የሳቱን የተመራረጡ ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ እና ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ብለናል። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ ለመሸጋገር ሻምፒዮንሺፑ ላይ ፍልሚያው ቀጥሏል። በነገራችን ላይ 20 ጨዋታዎችን በሻምፒዮንሺፕ ተመልክተናል። የኮቨንትሪ ሲቲ መሪነት አሁንም እንደተጠበቀ ነው። በእርግጥ የነበረው የ10 ነጥብ ልዩነት አሁን ጠቧል፣ 5 ደርሷል። በቡድኑ በኩል ተከታታይና አንድ ሽንፈት በመሃል አጋጥሞት ነበረ። በ44 ነጥብ ኮቨንትሪ ሲቲ ይመራል። ሚድልስብሮ በ39 ይከተላል። ጉዳያችን ግን ደረጃ ሰንጠረዡ አይደለም። ፍራንክ ጄምስ ላምፓርድ ይህን ቡድን ይዞ ወደ ፕሪሚየር ሊግ ለማድረግ በሚያደርገው ጥረት ላይ የኖቬምበር ወር የሻምፒዮንሺፕ ምርጡ አሰልጣኝ ተብሎ
መመረጥ ችሏል። ኮቬንትሪ ሲቲ በ5 ነጥብ ልዩነት ይመራል። ቀጣይ ወደ ፕሪሚየር ሊግ የማድረግ ትልቅ ተስፋ የተጣለበት ቡድን ነው። አስቶን ቪላ ፊት መስመሩን ማጠናከር ይፈልጋሉ። በተለይም በክለቦች ዓለም ዋንጫ ላይ በጣም አስደናቂ ጊዜን ያሳለፈውን ጎንዛሎ ጋርሻን ከሪያል ማድሪድ እየተመለከቱ ነው ተብሏል። ተጫዋቹ በሪያል ማድሪድ ቤት በክለቦች ዓለም ዋንጫ ድንቅ ጊዜን ቢያሳልፍም ግን ደግሞ በሊግ ጨዋታ ደረጃ ከዋክብቶች በዙባቸውና ለሱ እድል እየሰጡት አይደለም አሰልጣኝ ዣቪ አሎንሶ። ታዲያ ይሄ በሪያል ማድሪድ ጊዜ ያጣውን ሰው ጊዜ ለመስጠት ያቀዱት ኡናይ ኤምሬ ወደ ቡድናቸው እንዲቀላቀል ይፈልጋሉ ተብሏል። ማርካም መረጃውን ይዞ ተወጥቷል። እንግዲህ በቀጣይ ጥረቶችን ያደርጋሉ ተብሎ ይጠበቃል። የማድሪድ የተጫዋቹ ፍላጎት እንዴት ያለ ነው የሚለው ጉዳይ ደግሞ በዝውውሩ ላይ የራሱ የሆነ አስተዋጽኦ ይኖራል ተብሎ ይታሰባል። የጥር የዝውውር መስኮት እንግዲህ ሊከፈት የ3 ሳምንት ዕድሜ ብቻ እንደቀረው ይታወቃል። ወደ ቤተሰቦቻችን ለአንድ ወር ይቆያል። በርካታ የዝውውር መረጃዎች በየዕለቱ ይኖራሉ። የቪላን አነሳን። በተከታታይ መረጃ ሲኖር ደግሞ ምናጋራችሁ ይሆናል። የእንግሊዝ ፕሪሚየር ሊግ የ25-26 የውድድር ዓመት የወርሃ ዳር የወሩ ምርጥ ተጫዋች ይፋ ተደርጓል። የብሬንትፎርዱ የፊት መስመር ተሰላፊ ኢጋር ቲያጎ የወሩ ምርጥ ተብሏል። ኢጋር ቲያጎ የፕሪሚየር ሊግ የወሩ ምርጥ ተጫዋች ሽልማትን ያሸነፈ በታሪክ የመጀመሪያው የብሬንትፎርድ ተጫዋች ሆኗል። ኢጋር ቲያጎ በወሩ ባደረጋቸው 4 ጨዋታ 5 የፕሪሚየር ሊግ ጎሎችን በማስቆጠር ድንቅ ጊዜ ያሳልፈው ለሃላንድም ትንሽም ቢሆን ቀረብ ብሎታል። ያው ሃላንድ ግብ በ3 ተከታታይ ጨዋታ ያለማስቆጠር ችግር ገጥሞት ነበረ። በኋላም በእርግጥ ሃላንድ ተመልሷል። በግብ ማስቆጠሩ ደረጃ አሁንም የሚመራው እሱ ነው። የ4 ጎል ልዩነት እንዲሆን ግን አጥበቦታል። ኢጋር ቲያጎ በወር ውስጥ ለብሬንትፎርድ ያበረከተው አስተዋጽኦ እንግዲህ በመመርኮዝ የህዳር ወር ወይም የተጠናቀቀ የፈረንጆች የኖቬምበር ወር የፕሪሚየር ሊጉ ምርጥ ተጫዋች ተብሎ ተመርጧል። ምናልባት ይገባዋል ወይ? መልከታችሁን ላኩልን። ጋርዲዮላ መግለጫ ላይ አልነበረም፣ ግን በጣም ደህና ነው ብሏል። የምክትል አሰልጣኙ ኮሎ ቱሬ ጋዜጣዊ መግለጫ አሰልጣኝ ፔፕ ጋርዲዮላ በጋዜጣዊ መግለጫ ያልተገኘውን በግል ጉዳይ ነው ተብሏል። ፔፕ ጋርዲዮላ ሰላም ናቸው ያለው ኮሎ ቱሬ ትንሽ ነገር ነው የገጠማቸው፣ በክሪስታል ፓላስ ጨዋታ ላይ ይገኛሉ፣ ደህና ናቸው ብሏል። ታዲያ ስለ ቡድን ዜና ተጠየቁ ኮሎ ቱሬ። የሲቲ እንግዲህ ምክትል አሰልጣኝ ናቸው። በሲቲ አሰልጣኝነት ስታፍ ውስጥ በእርግጥ ሌላ ምክትል አላቸው። ፔፕ ሌንደርስ የቀድሞ የሊቨርፑል የክሎፕ ምክትል ናቸው። ከእነሱ ጋር በመስራቴ በጣም ደስተኛ ነኝ ብሏል። በጣም አስደናቂ አሰልጣኞች ናቸው። በጣም ግዙፍ ስብዕናም ያላቸው ናቸው። ፔፕ ጋርዲዮላ ህልምን የሚኖር ሰው ብሎታል። በእኔ የስራ ታሪክ ውስጥም እሱን መረዳት፣ እሱን ስር መማር፣ ከሱ ጋር መስራት ትልቁ እድል ነው። በጣም ደስተኛ ነኝ ብሏል ከሱ ጋር በማር። እናም ይሄ የህይወት የትልቁ አጋጣሚ ነው ሲል ተደምጧል። ከፔፕ ጋርዲዮላ ጋር አብሮ መስራትን በተመለከተ ያው የፔፕ ጋርዲዮላ ምክትል ሆነው የሰሩት ማይክል አርቴታ አርሰናል ለፕሪሚየር ሊግ ዋንጫ ቅርብ አድርጎታል። ማሬስካ የክለቦች ዓለም ዋንጫን ቼልሲ እንዲያሳካ አድርጓል። ከዛ ውጪ ባየር ሙኒክን አሰልጣኝ ማንሳት እንችላለን። ቪንሰንት ኮምፓኒን፣ ዣቪ አሎንሶን ማንሳት እንችላለን። በርካቶች ቀንቷቸዋል ማለት ይቻላል በትልቅ ደረጃ። አሁን ተረኛው ኮሎ ቱሬ ይመስላል። ኮሎ ቱሬ ስለ ቡድን ዜናም ተጠይቆ ነበረ። በክሪስታል ፓላስ ጨዋታ ዙሪያ ሮድሪ ጥሩ ማገገም ሂደት ላይ ይገኛል፣ ግን በዚህ ጨዋታ ላይ ፍጹም አይገኝም ብሏል። ስለዚህ ስለ ቀጣዩ ጨዋታ ሜቢ ሊኖር ይችላል የሚል ጋዜጣዊ መግለጫው ላይ ሀሳብ አንስቷል። ጆን ስቶንስን በተመለከተም እሱም በተመሳሳይ የተወሰኑ ችግሮች አሉት። እርግጠኛውን የምነግራችሁ ነገር በቅርቡ ወደ ሜዳ ይመለሳል ብሏል። ከጆን ስቶንስ ጋር በተያዘ የአፍሪካን ዋንጫን በተመለከተም ሪያናይት ኑሪና እንደዚህ ኦማር ማርሙሽ ወደ አፍሪካ ዋንጫ እንደሚያቀኑ ይታወቃል። ስለዚህ መቼ ነው የሚሄዱት ሲባል ካልተሳሳትኩኝ ይላል የሲቲው ምክትል ሰው ኮሎ ቱሬ ከክሪስታል ፓላስ ጨዋታ በኋላ ወደ ሀገራቸው ያመራሉ። ግን እነሱ ቢሄዱም እነሱን የሚተካ የቡድን ስብስብ ስላለን ብዙ እንቸገራለን ብዬ አላስብም ብሏል። ሮድሪና ስቶንስ በጉዳት ምክንያት በዚህ ሳምንት ጨዋታ ላይ ግን እንደማይገኙ አረጋግጧል። ማሬስካ በጋዜጣዊ መግለጫ 4 ተከታታይ ጨዋታ ድል የለም ተብለው ሲጠየቁ ብዙም አትስጉ፣ ይሄ እግር ኳስ ነው፣ ለዛ ነው ነጥቦችን ያጣ ነው፣ እናም በእግር ኳስ ውስጥ እንደዚህ አይነት ነገር ያጋጥማል ብለዋል። ምናልባት የሳቸው ቡድን ሮቴሽን በደንብ ያስፈልገዋል እየተባለ ትችት ይቀርብበታል። አልፎ አልፎ ደግሞ የቅያሬ ጉዳይ ላይ ሮቴትም ሲያደርጉ ወይም ተጫዋቾችን ሲቀያየሩ
ለምን ይሄን ተጫዋች አላስገቡም የሚልም ወቀሳ እንደሚቀርብባቸው ይታወቃል። ምናልባት አሁን የኮኮሪያ ማረፊያ ሰዓት አልደረሰም የበርካቶች ጥያቄ ነው። ጀረል ሃቱዋ በዛ ቡድን ውስጥ አለ። የአያክስ አምበል የነበረ በእድሜ ትንሹ ተጫዋች አሁን በዛ ቡድን ውስጥ አለ። ምናልባት እሳቸው ግን ኮኮሪያን እንግዲህ በቦታው ላይ ያሳርፉበታል የሚል ይጠበቃል። ብዙ ትችት እየደረሰባቸው ይገኛል። ግን እሳቸው ያላቸውን የስኳድ ዴፕዝ በመጠቀም ዙሪያ 4 ጨዋታ ባናሸንፍም ግን በእግር ኳስ ውስጥ ያጋጠማል ሲሉ ተደምጠዋል። በቡድናቸው ውስጥ በነገራችን ላይ ስኳድ ዴፕዝን ስላነሳን አንድ ሰው እናንሳ። ጆቫኒ ኩዋንዳ በስፖርቲንግ ሊዝበን ይገኛል። በቀጣይ ቼልሲን ይቀላቀላል። ንብረትነቱ የቼልሲ ነው። የት ትጫወታለህ ተብሎ ጠይቆ ነበር የትኛው የሜዳ ክፍል ላይ። እሱ ሲናገር ቀለል ባለ መንገድ ነው የገለጸው። ለምሳሌ ላለ በቼልሲ ሄጄ ግብ ጠባቂ የሆነ ተጫወት ቢሉኝ የቦታውን ምርጥ እሞክራለሁ ብሏል እንጂ ዋናው ለቼልሲ መጫወቴ ነው ብሏል። ቼልሲ ብዙ እምቅ ችሎታ ያላቸው ተጫዋቾች በክለብ ውስጥም አሉ፣ በውሰትም የሰጧቸው በርካታ ተጫዋቾች አሉ። ምናልባት ጆቫኒ ኩዋንዳ ብዙ ያልተነገረለት ይመስለኛል። በስፖርቲንግ ሊዝበን ነው የሚገኘው። በቀጣይ ቼልሲን ይቀላቀላል። በቼልሲ በኩል አሁን ያላቸውም የስኳድ ዴፕዝ ሰፊ መሆኑን ተከትሎም በዛው እንዲቆይ የተደረገ ተጫዋች እንደሆነ ይታወቃል። ወደ አሰልጣኝ ማሬስካ እንመለስ። የሰሜዎቹ አሰልጣኝ ማሬስካም ከኤቨርተኑ ጨዋታ በፊት ሀሳባቸውን ሲያጋሩ የኤቨርተን ጨዋታ አስፈላጊ ነው፣ ሁሉም ጨዋታዎች በእርግጥ አስፈላጊ ናቸው፣ ኤቨርተንን ካሸነፈን ግን ለእኛ በጣም የተሻለ ይሆናል ብለዋል። ዌስሊ ፎፋና ለጨዋታ ዝግጁ ነው። ስለ ሊያም ዴላፕ አላውቅም ለምን ያክል ጊዜ ከሜዳ እንደሚርቅ ብለዋል። ኮል ፓልመር ዝግጁ ነው፣ ሁኔታው የተሻለ ነው፣ አብሮን ልምምድ ሰርቷል፣ 2 አይነት ስሜት ነበረው፣ ነገር ግን ዝግጁ ነው ሲሉ ተደምጧል። እግር ኳስ ውስጥ እንግዲህ ያጣናቸው ነጥቦች መልሰን በእግር ኳስ እናገኛቸዋለን። ይሄ የገጠመን ችግር ይሄ ወቅታዊ አይነት ችግር ነው ሲሉ ተደምጧል። በነገራችን ላይ የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን የወር አዳር ምርጥ አሰልጣኝ ይፋ ሲደረግ እሳቸው ናቸው የተመረጡት። የቼልሲ አሰልጣኝ ማሬስካ የወሩ ምርጥ ተብለዋል። አሰልጣኝ ኤንዞ ማሬስካ ሰማዮቹን እየመሩ በወሩ ባደረጓቸው የፕሪሚየር ሊግ ጨዋታ ሽንፈት የሚባል ነገር አልገጠማቸውም። በዚህ መሰረት የወሩ ምርጥ አሰልጣኝ ተብለው ተመርጧል። በወር ውስጥ ደግሞ በርካታ ትችትን በዚህኛው ወር ደግሞ አስተናግዷል በዲሴምበር ወር። በኖቬምበር ወር ግን ፕሪሚየር ሊጉ ኦፊሻሊ የወሩ ምርጥ አሰልጣኝ ብሎ መርጧቸው ዛሬ ይፋ አድርጎታል። ሊቨርፑል ደረስን። ስሎት እኔ አላልኩም ብለዋል። የሊቨርፑሉ አለቃ ስሎት ሳላህ እንዲቆይ የማልፈልግበት ምንም ምክንያት የለም ነው ያሉት። አርኔ ስሎት ሲናገሩም እኔ በፍጹም ሳላህ አይመለስም ወደ ቡድኑ አላልኩም ብለዋል። ስለዚህ ውይይት ይደረጋል። ከውይይቱ በኋላ ሳላ ወደ ቡድን ይመለሳል እንጂ እኔ ሳላ ወደ ቡድን አይመለስም ብዬም አልተናገርኩም ብሏል። ምናልባት ግን ሳላ ወደ ቡድን አይመለስም የሚል ዜና ሰምታችኋል ውድ ቤተሰቦቻችን። ያ በቃል ስፖርት ዩቲዩብ ቻናል ሳላ ወደ ሊቨርፑል እንዲመለስ አይፈልጉም የሚል ዜና እንዳልሰራን እኛም እርግጠኛ ነን። ስሎትም ምናልባት ኬት እንዳረጋገጡት አይዶን ነው፣ ግን እሳቸው በዚህ ጉዳይ ላይ የተሳሳተ መረጃ ወጥቷል ብለዋል። የሳላ የስሎት የቦርድ ውይይት ዛሬ በትልቁ እየተጠበቀ ይገኛል። እኛም እየተከታተል ነው ነበረ ውድ ቤተሰቦቻችን። እስከዚህ ሰዓት ድረስ የውይይቱ አጀንዳ ይፋ አልተደረገ ወይ ውጤት ይፋ አልተደረገ ማለት ይሄን መረጃ ለእናንተ እስካሰናዳነበት ሰዓት ድረስ አልተለቀቀም። ምናልባት መረጃውን ከለቀቅነው በኋላ ግን ሊወጣ ይችላል። ከወጣ በሰበር በጽሁፍም ቢሆን እናደርሳቸዋለን። ለሊቨርፑላውያን ሊቨርፑል 2025 ላይ ባደረጋቸው 35 የሊግ ወይም የፕሪሚየር ሊግ ጨዋታ 48 ግብ አስተናግዷል። ይህም በአንድ ዓመት ውስጥ ለ50 ጎል በፍጹምነት የቀረበ ዓመት ሲያሳልፍ ለሶስተኛ ጊዜ ነው። 50 እና ለ50 ጎል የቀረበ አንድ ዓመት ያሳለፈው 2 ጊዜ ብቻ ነው፣ 2012 እና 2014 ላይ። ያኔ በጣም ደካማው ሊቨርፑል ነበረ በወቅቱ። ከዛ በኋላ ግን ሊቨርፑል እንደዚህ አይነት ነገር ያየው ለመጀመሪያ ጊዜ በ2025 ነው። እንዳልኳችሁ በ2014 52 ጎል፣ በ2012 51 ጎል በውድድር ዓመቱ በፕሪሚየር ሊግ አስተናግዶ በጣም መጥፎ ሪካርድ ነበረ። ከዛ በኋላ በመጥፎ ሪካርድ የሚነሱ ቁጥሮች አሉ። 49 አላለፈም፣ ግን 1993 49፣ 2016 49 ግብ፣ 1998 48 ግብ ከተቆጠረበት በኋላ አሁን 2025 ላይ 45 ግብ አስተናግዷል። በነገራችን ላይ ይሄ በሊቨርፑል 5ኛው በአንድ ካላንደር ስር በፕሪሚየር ሊግ የተቆጠረበት በርካታ ግብ ሆኖ ተመዝግቧል። ገና የዲሴምበር ወር አለ ውድ ቤተሰቦቻችን፣ ስለዚህ ቁጥሩ ከዚህም ከፍ ሊል ይችላል። ሊቨርፑል ከባርንስሌ ጋር የሚያደርገው የሶስተኛ ዙር ኤፍ ኤ ካፕ ጨዋታ ዕጣ ከወጣ በኋላ ቀኑ ታውቋል። በኢትዮጵያን አቆጣጠር ጥር 4 ዕለተ ሰኞ ከምሽቱ 4 ሰዓት ከ45 ደቂቃ ሲል
ጨዋታው ጅማሮን እንደሚያደርግ ይፋ ተደርጓል። የመጫወቻ ሜዳው አንፊልድ ሮድ ስቴዲየም ነው። በነገራችን ላይ ባርንስሌን ይገጥማል። ቀለል ያለ የኤፍኤ ካፕ ድልድል ከደረሳቸውም የፕሪሚየር ሊግ ክለቦች ውስጥ አንደኛው ሊቨርፑል እንደሆነ የሚዘነጋ አይደለም። ከባድ ጨዋታ ይሆናል፣ ነገር ግን ማሸነፍ አለብን ብለዋል ሩበን አሞሪም። የማንቸስተር ዩናይትዱ አለቃ ሩበን አሞሪም ቀጣይ ተጋጣሚያቸው በርንሞዝ አስደናቂ ቡድን ነው ሲሉ ተደምጠዋል። በርንሞዝ ጥሩ አሰልጣኝና ተጫዋች ያሉት ምርጥ ቡድን ነው፣ ውጤቱን ሳይሆን አጨዋወታቸውን ነው የማየው ሲሉ ተደምጠዋል። ምክንያቱም ውጤቱን ካየን ደካማ ነው፣ አጨዋወቱን ካየን ግን ጠንካራ ነው ብለዋል። አክሎም በጣም ከባድ ጨዋታ ጠብቃለሁ፣ ነገር ግን ማሸነፍ ግድ ይለናል ብለዋል። በተለይ በሜዳችን ይህ ዓላማችንም ነው ብለዋል። ሜሰን ማውንት በጣም በደህና ቴክኒካል ተጫዋች ነው፣ ቡድናችንን ሚዛን እንዲጠብቅ ያደርጋል፣ እሱ ምርጣችንም ነው ሲሉ ተደምጧል። ምናልባት በርንማውዝ እና ዩናይትድ እንዴት ያለ ያለፈ 5 ጨዋታ ታሪክ በፕሪሚየር ሊግ አላቸው የሚለውን ለመቃኘት ሞክረን ነበረ። ዩናይትድ አንድ ጊዜ ብቻ ነው ከመጨረሻ 5 ጨዋታ ያሸነፈው፣ እሱም 2023 ቪታሊቲ ስቴዲየም ላይ ነው። ከዛ በኋላ ያደረጉትን 4 ጨዋታ ከተመለከትን በርንማውዝ ዩናይትድን በሁለት አጋጣሚ ኦልትራፎርድ ላይ 3-0 ረቶታል። ከዛ በኋላ ደግሞ በሁለት ጨዋታ ቪታሊቲ ስቴዲየም ላይ 1-1 ተጠናቋል፣ 2-2 ተጠናቋል። ዩናይትድ ባለፉት የመጨረሻ 2 የኦልትራፎርድ ጨዋታ በበርንማውዝ 6 ግብ ተቆጥሮበታል። ታዲያ ይህንን መጥፎ ሪካርድ ያኔ በካዜሜሮ በብቸኛ ግብ ያሸነፈው ማንቸስተር ዩናይትድ ይቀለብሰዋል የሚለው ሰኞ ምሽት የሚጠበቅ ይሆናል። የማንቸስተር ዩናይትዱ የፊት መስመር አጥቂ ቤንያሚን ሼሽኮ ከጉዳት ማገገሙ ቢረጋገጥም ነገር ግን ወደ ጨዋታ አይመለስም ተብሏል። ተጫዋቹ ቡድኑ ሰኞ ከበርንማውዝ ጋር የሚያደርገው መርሃ ግብር ወደ ሜዳ ሊመለስ የሚችልበት እድል ግን ጠባብ የሚባል አይደለም። ተጫዋቹ ያጋጠመውን እንንገራችሁ ወደ ቤተሰቦቻችን። ተጫዋቹ የምግብ መመረዝ አጋጥሞታል ተብሏል። ስለዚህ ጉዳት ሳይሆን የምግብ መመረዝ ለጨዋታ እንዳይገኝ ያደርጋል ተብሎ ስጋቶች አሉ። ስለዚህ የሕክምና ባለሙያዎች ከዚህ ካጋጠመው የምግብ መመረዝ ነፃ ሆኗል ብለው ካረጋገጡ ብቻ ለጨዋታው ይደርሳል ማለት ነው። በሌላ በኩል ሃሪ ማጓየር፣ ማቲያስ ዴላይት ከበርንማውዝ ጨዋታ ውጪ 100% ሆነዋል። ሩበን አሞሪም አያይዞም በቡድናቸው ውስጥ ያለው በተለይም ይሄ የስኳድ ዴብዝ ነገር ለስጋት የሚያበቃን ግን አይደለም ብለዋል። ሩበን አሞሪም ለአፍሪካ ዋንጫ የሚያመሩት አማድ ዲያሎ፣ ቤሞና ማዝራዊ በጨዋታው ይሳተፋሉ ወይንስ ትተው ሄዳሉ ተብሎ ጠይቆ ነበረ። ሰኞ ጀምሮ ጉዞ አለ ወደ አፍሪካ ዋንጫ። ሩበን አሞሪም ምን እንደሚፈጠር እስካሁን አላወቅኩም። እንደየብሔራዊ ቡድን ተጫዋቾች እስከሚፈልጉበት ጊዜ ድረስ ያለው ሀሳብ ይለያያል። ይህን ጥያቄ እስከ ሰኞ ድረስ ምላሽ እናገኝበታለን ብለዋል። በማንቸስተር ዩናይትድ በኩል ቢያንስ የሚያጧቸውን ተጫዋቾች ብናይ ብሪያን ቤሞ የፊት መስመር አጥቂ በቀኝ፣ አማድ ዲያሎ የአማካኝ ስፍራ ላይ የሚጫወት ግን በ3-4-3 ስለሚጫወቱ እንደ ዊንግ ባክ ሆኖ የሚያገለግል በቀኝ መስመር ላይ፣ ኑስር ማዝራዊ የቀኝ ተከላካይ ነው። ሶስቱም በቀኝ በኩል ያሉት ናቸው ወደ አፍሪካ ዋንጫ የሚሄዱት። ስለዚህ እናቆያለን ብለዋል። ምናልባት የኑስር ማዝራዊ እንኳን የሚታሰብ አይደለም። ሞሮኮ የመክፈቻ ጨዋታ ስለምታደረግ ብሪያን ቤሞና አማድ ዲያሎ በምድቡ መጨረሻ ላይ ነው የሚገኙት። ስለዚህ ዘግይተው ነው ጨዋታ የሚያደርጉት። ምናልባት 1 ሳምንት እድል አላቸው። ይፈቅዱላቸዋል ወይ? ካሜሮን እና ኢቮሪኮስ ይጠበቃል። ግን እሳቸው እስካሁን አላወኩም ብለዋል። ሩበን አሞሪም አንዲ ኢራኦላ ምርጥ አሰልጣኝ ነው። የእርሱ ቡድን ጨዋታ የሚጫወተው እንደ ትልቅ ቡድን ነው። እርሱ ቡድኑን በሚገባ እያሻሻለ እንደሆነ መረዳት ይቻላል። አሁን ላይ በእርሱ ስር ያሉ ተጫዋቾች በጣም ትልቅ ናቸው። ለዚህ ነው በጣም የምንጠነቀቀው ጨዋታውን ሲሉ ተደምጠዋል። በቡድን ውስጥ እንግዲህ ምናልባት ወጣት ተጫዋች እድል ይሰጣሉ ተብሎ ይታሰባልና ምናልባት ሼሊሼ ይጠበቃል። ግን አንድ ወጣት እናንሳ፣ ጄጄ ጋብርኤልን ወጣት ስላለን እንግሊዛዊ የቀድሞ የማንቸስተር ዩናይትድ ተጫዋች ዋይኔ ሩኒ ጄጄ ጋብርኤል ስትጫወት እንደምትመለከተውና ወደፊት ብሩህ ተስፋ እንዳለው ትናገራለ። ጄጄ የሚጫወተው ከልጄ ጋር በተመሳሳይ ቡድን ውስጥ ነው፣ የልጄ ጓደኛ ነው ብሏል። እያደገና እየተሻሻለ ሴር ተመልክቻለሁ ያለው ዋይኔ ማርክ ሩኒ ብሩህ የወደፊት ተስፋ አለው ብሏል። ዋይኔ ማርክ ሩኒ ልጁን ላይ ሲገባ ጄጄ ጋብርኤልን የማይቶት ነበር ማለት ነው። የማንቸስተር ዩናይትድ አመራሮች በብዙ ተወቅሰዋል። በፖል ስኮልስ የቀድሞ ተጫዋች ፖል ስኮልስ ከአሰልጣኝ ሩበን አሞሪም በተጨማሪ ይላል በማንቸስተር ዩናይትድ የበላይ አካላት ላይ የሰላ ትችት ሰንዝሯል። ኦማር ቤራዳና ጄሰን ዊልኮክስ ከዚህ ቀደም በሌሎች ክለቦች ለሰራቸው ስራ ክብር አለኝ ይላል። እነርሱ በሰሯቸው እጅግ ምርጥ አፈጻጸም ያሳዩና
የተካኑ ሰዎች ይላቸዋል። ነገር ግን ለዩናይትድ አይመጥኑም፣ ስለዚህ ክለብ ጥልቅ እውቀት አላቸው ብዬ አላምንም ብሏል። ለዚህ ክለብ መፈረም ያለባቸውን ተጫዋቾች፣ መምጣት ያለበትን አሰልጣኝ ያውቃሉ ብዬ አላስብም ብለው ኦማር ቤራዳንና ጄሰን ዊልኮክስን በቀድሞ ስራቸው ባመሰግንም ትልቅ ክብር ቢኖረኝም ለዩናይትድ በሰሩት ስራ ግን ለቡድኑ የማይመጥኑ ብሎ ትችት አድርጓቸዋል። ፖል ስኮልስ በእርግጥ በዚያ በቃም ፖል ስኮልስ የቀድሞ የማንቸስተር ዩናይትድ ታሪካዊ ተጫዋች ሩበን አሞሪም ከኃላፊነት መነሳት ያለበት ለዩናይትድ የማይመጥን የዩናይትድን ታሪክ የማይገነባ ለክለቡ ትክክለኛው ሰው ያልሆነ ማለቱን ቀደም ባለው ስፖርት መረጃ ሰዓታችን ላይ ሰፊ ሽፋን ሰጥተን ለእናንተ ውድ አድማጮቻችንም ሐሳባችሁን አጋሩን ማለታችን ይታወቃል። አርሰናል ቼልሲን ረቶታል። ውድ ቤተሰቦቻችን እንዴት ረታው የሚለውን በማስረጃ እንንገራችሁ። አርሰናል ዛሬ ከአንድ የእጅጌ አጋር ጋር ስምምነት መፈጸሙ ይታወቃል። ያው አርሰናል ከሩዋንዳ ጋር ያለውን ግንኙነት በቀጣይ ስለሚያቋርጥ ማለት ነው። ተቋሙ የቼልሲ ዋና የማሊያ ስፖንሰር ለመሆን የነበረውን ስምምነት ትቶ ነው የአርሰናል የእጅጌ ስፖንሰር የሆነው። ደግሞ አለው የቼልሲ ዋና የማሊያ ስፖንሰር መሆንን ትቶ የአርሰናል የእጅጌ ስፖንሰር ለመሆን የተስማማው። ያ ማለት ቼልሲ ዋና ስፖንሰር ቢሆን ኖሮ ሙሉ ደረቱ ላይ የሆዳቸው አካባቢ ወይም ደረታቸው ጀምሮ የሚታየው የዚህ አጋር ድርጅት ነበር በቼልሲ ቢሆን፣ በአርሰናል ግን በአንድ እጅጌ ላይ ለመታየት ነው። ይሁን እንጂ ዘገባው ሐሰተኛ መሆኑና ተቋሙ ቼልሲን በማነጋገር ላይ ካሉ ተቋማት ውስጥ የለውበትም ብሎ ደግሞ ክዷል። ተቋሙ የያዘው በጀት የዋና ማሊያ ላይ ስፖንሰር ሳይሆን የእጅጌ ነውም ብሏል። ቼልሲ በቅርቡ ኤፍፒቲ ኮርፖሬሽን የተባለ የቪየትናም ቴክኖሎጂ ተቋም ጋር የእጅጌ ስፖንሰር ስምምነት ከፈጸመ ይህ ተቋም ታዲያ እንዴት እዛ ላይ ድጋሚ ስፖንሰር አጋር ይሆናል የሚል ትችት ቀርቦበታል። እንዳጠቃላይ የነበረው መረጃ ግን የቼልሲ ዋና ስፖንሰር ለመሆን ተዘጋጅቶ ግን ወደ አርሰናል የመጣ በኋላም ላይ ይሄ ሐሰተኛ መረጃ ነው፣ እኛ ከቼልሲ ጋር የነበረን ድርድር የእጅጌ ነው ብለዋል። ቼልሲ ግን ከእጅጌ ስፖንሰር አስቀድሞም የነበረው እንደሆነ ይታወቃል። በአውሮፓ ሻምፒዮንስ ሊግ ከፍተኛ ገቢ የሰበሰበው ቡድን በዚህ ዓመት አርሰናል ነው። 6 ጨዋታ አድርጎ 79 ሚሊዮን ዩሮ ወደ ካዝኖ አፍሶ አስገብቷል። አርሰናል ብዙ ገቢ አግኝቷል። በነገራችን ላይ 6 የአውሮፓ ሻምፒዮንስ ሊግ ጨዋታ ያደረገው የማይክል አርቴታው ቡድን አርሰናል 6ቱም ጨዋታ የጨዋታው ኮከብ የተባሉለት የአርሰናል ተጫዋቾች ናቸው። ኑኖ ማዱኬ፣ ዴክላን ራይስ፣ ሚኬል ሜሪኒዮ፣ ቪክተር ዮኬሬሽ፣ ማርቲን ኦዴጋርድ እንደዚሁም ጋብርኤል ማርቲኔሊ በ6ቱ ጨዋታ ኮከብ የተባሉ 6ቱም ጨዋታ በአርሰናል አሸናፊነት 6ቱም ጨዋታ ኮከብ ከአርሰናል የተባለበት ነበር። ባለፉት 10 ዓመታት በአውሮፓ ሻምፒዮንስ ሊግ ከፍተኛ ክሊንሺት በማስመዝገብ በመቶኛ ካየነው የዳቪድ ሪያ ቀድሜውን ወስዷል። ዳቪድ ሪያ 54 በመቶ የሚሆኑ ጨዋታዎች ላይ መረቡን አላስደፈረም። ባለፉት 10 ዓመታት ቡፎን 47 በመቶ ሁለተኛ ነው። ሶመር 42 በመቶ፣ አሊሰን 42 በመቶ፣ ኑየር 41 በመቶ ከተጫወቷቸው ጨዋታዎች በርካታ ጨዋታ ላይ ግብ ሳይቆጠረባቸው በመውጣት በመቶኛ ነው። በነገራችን ላይ በቁጥር ደረጃ ካየነው ከ80 ጨዋታ ነው ኑየር። የኑየር ያው ግብም የመቆጠር እድሉ በዛው ልክ ይሰፋል ማለት ነው። አጠቃላይ ዳቪድ ራያ 28 ጨዋታ አድርጎ 54 በመቶ ጨዋታ ግብ ሳያስቆጠረ በመውጣት በመቶኛ ቅድሚያውን ወስዷል። አርሰናል በቀጣይ በኤፍኤ ካፕ የሚያደርገው መርሃ ግብር ይፋ ተደርጓል። ቀኑ 3ኛ ዙር ከፖርትስማውዝ ጋር ከሜዳ ውጪ የሚደረገው ጨዋታ በኢትዮጵያን አቆጣጠር እሁድ ጥር 3 ቀን 11 ሰዓት ላይ እንደሚደረግ ይፋ ተደርጓል። ሁሉ ትኩረቶች ግን ያሉት እዚህ ሳምንት ወልቭስ ጋር የሚደረገው ጨዋታ ነው። ወደ ቤተሰቦቻችን ከወልቭስ ጋር በሚደረገው ጨዋታ ዙሪያ አርሰናል ባለፉት 24 ጨዋታ 17 ድል አለው ወልቭስ ላይ። እንኳን ወልቭስ እንዲሁ ሆኖ አርሰናል ከ24 ጨዋታ 17ቱን ድል አድርጎት ነበረ። ቅድመ ግምቶች ሁሉ ወደ አርሰናል ያደሉበት ነው። በዚህ ሳምንት በሚደረግ ጨዋታ ምናልባት አርሰናል ከቅርብ ጊዜ ወደ የቆመ ኳስ እያየንበት አይደለም። ማይክል አርቴታ የእግር ኳስ ነው፣ እናም ተለዋዋጭነት አለው። 5 ወይም 10 ጨዋታዎች አይተ ነገሮችን ለመወሰን ከባድ ነው። 40 ጨዋታ እንኳን ቡድንህን በትክክል ለመገምገም በቂ ነው ብዬ አላስብም። በብዙ ቦታዎች ላይ የተለያዩ ባህሪያት ያላቸው ተጫዋቾች አማራጮች ስላሉን ለእኛ ትልቅ ነው ብሏል። ዓመቱ ተጀምሮ 1ኛ፣ 2ኛ፣ 3ኛ እያልን እስከ 10ኛ ሳምንት አካባቢ አርሰናል የቆመ ኳስ አበዛ ተብሎ ሲተች ነበር። አሁን ደግሞ ከዛ ጠፍቷል። እሳቸው ብዙ አማራጭ ስላለን ነው ብለዋል።
ማርቲን ኦዴጋርድም በቡድን ውስጥ አላቸው። ከዛ ደግሞ ሌላ የአማካይ ስፍራና ኢታን ንዋኔሪ ያላቸው ብዙ አማራጭ አላቸው ማይክል አርቴታ። ከዛ ሙዋዱኬ ያለ፣ ሳካ አለ። በየቦታው ብንሄድ አማራጭ አላቸው። ሌላ ደግሞ አማራጭ አላቸው የባህሪ ለውጥ ያላቸው ወይም ደግሞ ከተፈጥሯዊ ቦታቸው ውጪ ወጥተው መጫወት የሚችሉ እንደ ክርስቲያን ኖርጋርድ፣ እንደ ማይኬል ሜሪኒዮ። ያ በተጫዋቾቹ አስተሳሰብና ብልሃት ይወሰናል ያሉት እሳቸው። እናም ድንገት አንድ ቀን በዚህ ቦታ ልትጫወት ትችላለህ ብዬ የምጠቁመው ተጫዋች ባይኖርም ግን ሁሉም መዘጋጀት አለበት ብለዋል። እንደ ሚኬል ሜሪኖ ያሉ ብዙ ምሳሌ የሚሆኑ ተጫዋቾች አሉ። ያም ለኛ በጣም ጠቅሞናል። ክርስቲያን ኖርጋርድም ልክ እንደዛው ብለዋል። ሁለገብ በቡድናችን ውስጥ ብዙ ናቸው ብለዋል። ማይክል አርቴታ ስለ አሰልጣኝነት ተጠይቆ ነበረ። በዙሪያ ባሉ ሰዎችና አብረውኝ በሚኖሩ ሰዎችም በጣም ደስተኛ ነኝ። ስራዬን እንደወደው ያግዙኛል። ብዙ ማሸነፍ ጥሩ ያግዘናል። ምክንያቱም ስታሸንፍና ስትሸነፍ ስራው የተለያየ ነው። በአሰልጣኝነት ውስጥ ግን ደስተኛ ያደረጉኝ ብዙ ሰዎች አሉ ብለዋል። ስለ ጋብርኤል ሱስ የጥር ዝውውር ተጠይቆ ነበረ ማይክል አርቴታ። እስካሁን ካለንበት ሁኔታ አንጻር ጋቢ ለቡድኑ ብዙ ነገሮችን ማድረግ የሚችል ተጫዋች ነው። ያንን ደግሞ ባሳለፍነው ጨዋታ ላይ ተቀይሮ ከገባ በኋላ አሳይቷል። እሱን በጥር መሸጥ እቅድ የለንም ብለዋል። በጣም ተደንቅ ያለው ብለዋል በማርቲን ዙቤሜንዲ። ምክንያቱም ወደዚህ ሊግ መጥቶ መጫወት አስቸጋሪነት ስለማውቅ እና እሱ የሚያደርገው ነገር በጣም አስገርሞኛል። የመጀመሪያ ቡድን ውስጥ ከተካተተበት ቀን ጀምሮ የሚያደርገው ነገር ቀላል አይደለም ብለዋል። ከዚህ ከነበረበት ሊግ የተለየ የጨዋታ መንገድ የሚጫወቱ ክለቦች እና የተለየ ሊግ ውስጥ በፍጥነት ተላምዶ ቡድን ውስጥ መዋሃዱ ለእኔ ያስደንቆኛል ብለዋል ማይክል አርቴታ። የሰሜን ለንደኑ ክለብ አርሰናል አሰልጣኝ ማይክል አርቴታ ዊሊያም ሳሊባ ያጋጠመው ጉዳት የቁርጭምጭሚት መሆኑን አረጋግጠው ሳሊባ የወልቭስ ጨዋታ መድረሱ እርግጠኛ እንዳልሆኑ ገልጸዋል። ከኤቨርተን ጨዋታ ምናልባት ብዬ አስባለሁ ብሏል። የአራት ዓመቱ ተከላካይ ዊሊያም ሳሊባ በጉዳት ምክንያት ባለፉት 4 ጨዋታ ቡድኑን አላገለገለም። ቲምበር መጠነኛ ጉዳት አጋጥሞታል። ራይስ አልተረጋገጠም። የቀጣይ መረጃ ሰዓታችን ላይ ሰፊ ሽፋን እንሰጠዋለን ብለናል። ይህን ጉዳይ እሳቸው ሊጉን ለማሸነፍ ከወልቭስ ጨዋታ እንጀምራለን። ማሸነፍ ግዴታ ነው፣ ቅንጦት አይሆንብንም ብለዋል። አርሰናል በዚህ ዓመት 4 ዋንጫዎችን ማሳካት ይችላል፣ ግን ያንን ማሳካት የሚችለው ጨዋታዎችን እያሸነፈ ሲሄድ ብቻ ነው ብለዋል ማይክል አርቴታ። የእሳቸው ቡድን በቀጣይ 90 ነጥቦችን አግኝቶ የፕሪሚየር ሊግ ዋንጫን የማንሳት ህልም እንዳለው ተናግረዋል። 114 ነጥብ ያስፈልገናል ብለው ነበረ፣ ዘንድሮ 90 ብለዋል። አርሰናል በየትኛውም ነጥብ ዋንጫ ማሳካቱን ነው ደጋፊዎች የሚፈልጉት። ሳካ የሆነ የሚለው የሁሉም ሰው ጥያቄ ነው። ሲቲን በ2 ነጥብ በልጠው እስከ 15ኛ ሳምንት ፕሪሚየር ሊግ መሪ እንደሆኑ ይታወቃሉ። አበቃን። ሰናይ ጊዜ